ሕይወት አጭር ናት። አብዛኛው ሰው ግን መቼም የማያልቅ ጊዜ ያለው ይመስል ያባክናታል። እስኪ ይህንን የሂሳብ ስሌት ላፍታ አስቡት። በጤንነት የኖረ አንድ አማካኝ ሰው በዚች ምድር ላይ የሚኖረው 30 ሺህ ቀናትን ብቻ ነው። አዎ 30 ሺህ ቀናት ብቻ። እስኪ አስቡት፣ አሁን ዕድሜያችሁ 30 ከሆነ ከእነዚህ ውድ ቀናት ውስጥ 11 ሺህ የሚሆኑትን ተጠቅማችሁ ጨርሳችኋል። እነዚህ ቀናት አልፈዋል፣ አብቅተዋል፣ ዳግመኛም በፍጹም አይመለሱም። ሁላችንም አንድ ቀን ይህንን አደርገዋለሁ የምትባል አደገኛ አባባል አለችን። ነገር ግን አንድ ቀን የሚለው ቃል እጅግ አደገኛ ነው። በዓለም ላይ ያለውን ጊዜ ሁሉ በእጃችሁ እንዳለ አድርጋችሁ እንድታስቡ ያታልላችኋል። በቀጣዮቹ ጥቂት ደቂቃዎች ውስጥ ጊዜያችሁን ዝም ብሎ ማስተዳደርን ብቻ ሳይሆን በእውነት ጊዜያችሁን እንዴት በሙሉ አቅማችሁ መኖር እንዳለባችሁ የሚያሳዩ 9 ቁልፍ ነገሮችን እነግራችኋለሁ። እነዚህ 9 ቁልፍ ነገሮች በሕይወታችሁ ጊዜን እና ነገሮችን የምታዩበትን ነገር በእርግጠኝነት ይቀይሩታል። በተለይ 8ኛውና 9ኛው እንዴት ሕይወታችሁን በትክክለኛው መንገድ መምራት እንደምትችሉ የሚያስረዳችሁ ስለሆነ ቪዲዮውን እስከ መጨረሻው መከታተላችሁን አትርሱ። እናንተ ይህን ቪዲዮ የምትከታተሉ ሰዎች በእርግጠኝነት ይህን ቪዲዮ የነካችሁት በሕይወታችሁ ለውጥ ለማምጣት ፈልጋችኋል። ስለዚህ ለውጥ ለማምጣት የተፈለገ ሰው ደግሞ ቪዲዮውን እስከ መጨረሻው ተከታትሎ በሕይወቱ ተግባራዊ ያደርጋል ማለት ነው። ይህ ቪዲዮ ስለ ጊዜ አጠቃቀም የሚሰጥ ተራ ምክር አይደለም። ይልቁንም ሕይወት በትክክል እንዴት እንደምትሰራ የሚያሳይ ጥልቅ እውነት ነው። ወደ ዋናው ሐሳባችን ከመግባታችን በፊት ግን አንድ ጥያቄ ልጠይቃችሁ። አሁን ይህንን ቪዲዮ በስንት ሰዓት እያያችሁት ነው? ከየት አካባቢ ሆናችሁ ነው የምትከታተሉኝ? እባካችሁ ከታች ኮሜንት ላይ ጻፉልኝ። ለተጨማሪ አስተማሪ ቪዲዮዎች ደግሞ ይህንን ቪዲዮ ላይክ ማድረግና ሰብስክራይብ ማድረግን አትርሱ። አሁን በቀጥታ ወደ ዋናው ሐሳባችን እንለፍ። አንደኛ፣ የጊዜ አመለካከትና ሳይንሱ። ጊዜ አእምሯችን ላይ ትልቅ የማታለል ጨዋታ ይጫወታል። ይህንን ጨዋታ መረዳት ደግሞ ጊዜን ለመቆጣጠር የመጀመሪያው እርምጃ ነው። ልጆች እያለን የክረምት እረፍት መቼም የማያልቅ ይመስለን እንደነበር ታስታውሳላችሁ? አንድ ቀን ብቻ አንድ ሳምንት ያህል ይረዝም ነበር። አሁን ግን ዓመታት ልክ እንደ ወራት በፍጥነት እየበረሩ ያልፋሉ። ለምን ይመስላችኋል? ይህ በአእምሯችሁ ውስጥ የሚፈጠር ስሜት ሳይሆን አእምሯችሁ በትክክል የሚሰራበት ሳይንሳዊ መንገድ ነው። አእምሯችን ጊዜን የሚለካው አዳዲስ ልምዶችን በመመዝገብ ነው። ልጅ ሳለን ሁሉም ነገር አዲስ ስለነበር አእምሯችን ያለማቋረጥ አዳዲስ ነገሮችን ይመዘግባል። በዚህ ምክንያት ጊዜው የረዘመ ይመስለናል። ትልቅ ሰው ስንሆን ግን የዕለት ተዕለት ተግባራችን ተመሳሳይና አሰልቺ ይሆናል። ያው ቁርስ፣ ያው የሥራ መንገድ፣ ያው የቴሌቪዥን ፕሮግራም። በዚህ ጊዜ አእምሯችን እነዚህን የተለመዱ ክስተቶችን መመዝገብ ያቆማል። ይህ የጊዜ እውርነት ወጥመድ ይባላል። ይህንን ስርዓት ግን መስበር ትችላላችሁ። ወደ ሥራ ስትሄዱ የተለየ መንገድ ተጠቀሙ። በየወሩ አንድ አዲስ ክህሎት ተማሩ። ከማታውቃቸው ሰዎች ጋር አዲስ ወሬ ጀምሩ። እያንዳንዱ አዲስ ልምድ አእምሯችሁ ንቁ ሆኖ እንዲከታተል ስለሚያስገድደው ጊዜያችሁ እንደገና እየሰፋና እያደገ ይሄዳል። ሁለተኛ፣ ቅድሚያ የሚሰጣቸውን ነገሮች መለየት። ብዙ ሰዎች ሥራ መብዛትና ምርታማ መሆንን ያደናግሩታል። ቀናቸውን አስፈላጊ በሚመስሉ ነገር ግን ምንም ፋይዳ በሌላቸው ትናንሽ ሥራዎች ይሞሉታል። እዚህ ጋር አንድ ጠንካራ መለኪያ ልስጣችሁ። ይህ የሞት አፋፍ ፈተና ይባላል። ራሳችሁን በ90 ዓመታችሁ አልጋ ላይ ሆናችሁ አስቡት። ወደ ኋላ መለስ ብላችሁ ሕይወታችሁን ስታዩ ቢሮ ውስጥ ስላሳለፋችሁት አንድ ትርፍ ሰዓት ትጨነቃላችሁ ወይስ ከቤተሰባችሁ ጋር ስላሳለፋችሁት ጊዜ? ድንገት ቅድሚያ ሊሰጣችሁ የሚገቡ ነገሮች ፍንትው ብለው ይታያችኋል። ስኬታማ ሰዎች የተረዱት አንድ እውነት አለ። ምን ማድረግ እንዳለብህ ከማወቅ ይልቅ ምን ማድረግ እንደሌለብህ ማወቅ የበለጠ ዋጋ አለው። ማድረግ የምትፈልጓቸውን ነገሮች በሙሉ ወረቀት ላይ ጻፉ። ከዛም በጣም ወሳኝ የሆኑትን 3ቱን ብቻ ምረጡ። የተቀረው ዝርዝር በሙሉ ጊዜያችሁን ስለሚሰርቅ መራቅ ያለባቸው ዝርዝር ውስጥ ይገባል ማለት ነው። ሶስተኛ፣ ማህበራዊ ግንኙነት። ወደ ሶስተኛው ነጥባችን ስናልፍ የሰዎች ግንኙነት ልክ እንደ ባንክ ሂሳብ መሆኑን ማወቅ አለብን። እያንዳንዱ ትንሽ መስተጋብር ወይ ወደ ባንኩ ገቢ ማድረግ ወይም ደግሞ ወጪ ማድረግ ነው። ከልብ የመነጨ ምስጋና ገቢ ያደረጋችሁ፣ ሁልጊዜ ቀጠሮ ማርፈድ ወጪ ያደረጋችሁ። ልክ እንደ እውነተኛ ባንክ መጀመሪያ ምንም ገቢ ሳታደርጉ ወጪ ማድረግ አትችሉም። ብዙ ሰዎች ትኩረት የሚያደርጉት በትልልቅ ነገሮች ላይ ነው። ለምሳሌ ውድ ስጦታዎችን መስጠት ወይም ትልልቅ ድግሶችን መደገስ። እውነታው ግን የየዕለቱ ትናንሽ ገቢዎች የበለጠ ዋጋ አላቸው። እንዲሁ ሰላም ለማለት አጭር የጽሑፍ መልእክት መላክ፣ ትናንሽ ዝርዝሮችን ማስታወስ፣ እንዲሁም በከባድ ጊዜያት አብሮ መሆን ዋጋቸው የላቀ ነው። እና ደግሞ አንድ የሚገርም እውነት ልንገራችሁ። አብሮ መደሰት ከሚፈጥረው ትስስር ይልቅ አብሮ መከራንና ፈተናን ማሳለፍ እጅግ ጠንካራ ትስስርን ይፈጥራል።
4ኛ ስራ፣ ዓላማና ዕውቀት። በ20ዎቹና 30ዎቹ ዕድሜ መጀመሪያ ላይ ያላችሁ ወጣቶች እባካችሁ ትኩረታችሁን ገንዘብ ማግኘት ላይ ብቻ አታደርጉት። በዚህ ዕድሜ ክልል ውስጥ ዋነኛ ዕቅዳችሁ መሆን ያለበት መማር ነው። የምታገኙት እያንዳንዱ አዲስ ክህሎት ለወደፊት ዕድሎች ልክ እንደ ሎተሪ ቲኬት ነው። ዕውቀት ካዳበራችሁ ገንዘብ ዕውቀትን ተከትሎ መምጣቱ አይቀርም። ስራችሁን ልክ እንደ መሰላል ወደ ላይ ብቻ እንደ መውጣት አታስቡት። ዘመናዊ የሥራ ዓለም ልክ እንደ ሸረሪት ድር ወደ ጎን፣ ወደ ታችና በተለያዩ አቅጣጫ የሚካሄድበት ነው። እያንዳንዱ የምታደርጉት የቦታ ለውጥ ማንም ሊተካው የማይችል ልዩ ክህሎት እንዲኖራችሁ ያደርጋል። ምቾት የሚሰጥ ስራ ላይ መቆየት አደጋ አለው። ያደጋችሁበትንና ረጅም ጊዜ የሰራችሁትን ስራ ሳትለቁ በቆያችሁ ቁጥር ከዚያ ለመውጣት ይበልጥ እየከበዳችሁ ይመጣል። 5ኛ ጤናና ጉልበት። ጤና ማለት ረጅም ዕድሜ መኖር ብቻ አይደለም። ጤና ማለት የህይወታችሁ ኃይል ማባዣ ሞተር ነው። በህይወታችሁ ውስጥ ያለ ማንኛውም ሌላ ነገር ስራችሁም ሆነ ትዳራችሁ የሚሻሻለው ወይም የሚጎዳው በጤናችሁ ልክ ነው። እስኪ ያስቡት፣ ምንም ጉልበት በሌለው ሁኔታ 12 ሰዓት መስራት ይሻላል ወይስ ደግሞ ሙሉ ጉልበት ኖሯችሁ 8 ሰዓት መስራት? እንቅልፍ እረፍት ብቻ አይደለም፣ የአእምሯችሁ ልዕለ ኃይል ሱፐር ፓወር ነው። ያለ በቂ እንቅልፍ የምታደርጉት ውሳኔ ሰክሮ ውሳኔን ከማስተላለፍ አይተናነስም። ያ የምትፈልጉት እድገትም ሆነ የምትገነቡት ግንኙነት ሁሉም አእምሯችሁ በሙሉ አቅም መስራት መቻሉ ላይ የተመሰረቱ ናቸው። 6ኛ ስሜታዊ ብልህነት። ስሜቶቻችሁ የራሳችሁ የሆነ ምስጢራዊ የሰዓት ቆጣሪ አላቸው። ማንኛውም ስሜት ይኸውም ቁጣ፣ ፍርሃት ወይም ብስጭት የሚፈጥሩት ኬሚካሎች በሰውነታችሁ ውስጥ የሚቆዩት ለ90 ሰከንድ ብቻ ነው። አዎ ለ90 ሰከንዶች ብቻ። ከዚያ በኋላ ግን በዚያ ስሜት ውስጥ ለመቆየት የምትወስኑት እናንተው ራሳችሁ ናችሁ። የመጀመሪያውን የስሜት ማዕበል መቆጣጠር ባትችሉ፣ ሁለተኛውን ግን ሙሉ በሙሉ መቆጣጠር ትችላላችሁ። ተራ ዕውቀት ኢንተለጀንስ ስራ ሊያስቀጥራችሁ ይችላል። ስሜትን መቆጣጠር መቻል ግን የሥራ እድገት ፕሮሞሽን ያመጣላችኋል። ለምን? ምክንያቱም ሰዎች ሁከትና ረብሻ ባለበት ሰዓት ተረጋግቶ ማሰብ የሚችልን ሰው ይበልጥ ስለሚያምኑ ነው። 7ኛ የፋይናንስ ጥበብ። ወደ ፋይናንስ ስንመጣ ገንዘብ በባንክ ሂሳባችን ውስጥ ያለ ቁጥር ብቻ አይደለም። ከዚያ እጅግ የላቀ ውድ የሆነውን የጊዜ ነፃነታችሁን የሚገዛ መሳሪያ ነው። አብዛኛው ሰው የሚያጣው እውነት ግን ይህ ነው። ብዙ ገንዘብ ማግኘት በተዘዋዋሪ በጊዜ ድሃ ያደርጋችኋል። ገቢያችሁ ሲያድግ የኑሮ ዘይቤያችሁም አብሮ ይሰፋል። ትልቅ ቤት ስትገዙ ብዙ ጥገና ይፈልጋል። ውድ መኪና ስትገዙ ብዙ ጭንቀት ያመጣል። የኑሮ ዘይቤያችሁን በዚህ መልኩ ማጋነን በመሮጫ ማሽን ትሬድሚል ላይ እንደመሮጥ ነው። በፍጥነት ትሮጣላችሁ፣ ግን የትም አትደርሱም። እስኪ ያስቡት፣ በሳምንት 80 ሰዓት እየሰራችሁ 100 ሺህ ብር ማግኘት ይሻላል ወይስ ደግሞ በሳምንት 30 ሰዓት ብቻ ሰርታችሁ 70 ሺህ ብር ማግኘት? እውነተኛ የሰዓት ክፍያችሁ ለዚያ ገንዘብ ስትሉ መስዋዕት ያደረጋችሁትን ሁሉ የሚያካትት ነው። ስኬታማ ሰዎች ዕቃዎችን ይከራያሉ፣ ልምዶችና ትዝታዎችን ይገዛሉ። ለምን? ምክንያቱም ትዝታዎች ከጊዜ ወደ ጊዜ ዋጋቸው እየጨመረ ሲመጣ፣ ዕቃዎች ግን ዋጋቸው ይቀንሳልና። 8ኛ የፈጠራ ችሎታና ጉልበትን ማስተዳደር። የፈጠራ ችሎታ ልክ እንደ ቧንቧ ውሃ ነው። መጀመሪያ ስትከፍቱት ዝገት ያለው ቆሻሻ ውሃ ይወጣል። ያ ማለት የእናንተ መጥፎ ሐሳቦች ናቸው። ነገር ግን እነዚያ መጥፎ ሐሳቦች መውጣት አለባቸው። ምክንያቱም ለጥሮቹ ሐሳቦች መንገዱን የሚያጸዱት እነሱ ናቸውና። ፍጹም የሆነ ሐሳብ እስኪመጣልኝ እየጠበቅኩ ነው ማለት ቧንቧውን ሳትከፍቱት ንጹህ ውሃ እስኪመጣ እንደመጠበቅ ነው። ጊዜን ማስተዳደር ታይም ማኔጅመንት ከጉልበት አስተዳደር ኢነርጂ ማኔጅመንት ውጪ ምንም ትርጉም የለውም። ጉልበታችሁ ዜሮ ከሆነ ምንም ጠቃሚ ሥራ መስራት አትችሉም። አብዛኛው ሰው ጉልበቱን የት እንደሚያጠፋው አያውቅም። ያ የጠዋት የእግር ጉዞ ጉልበት ይሰጣችኋል። ያ መርዛማ ጓደኛችሁ ግን ጉልበታችሁን ልክ እንደ ቫምፓየር ይመጠዋል። እያንዳንዱ የምታደርጉት ውሳኔ ጉልበት ይፈልጋል። ስኬታማ ሰዎች ሁል ጊዜ ተመሳሳይ ልብስ የሚለብሱትና ተመሳሳይ ቁርስ የሚበሉት ለዚህ ነው። አእምሯዊ ጉልበታቸውን ትርጉም ላለው ውሳኔ ያቆዩታል። እያንዳንዱ ጥቃቅን ነገር በማድረግ የአእምሯዊ ጉልበታቸውን መጨረስን አይፈልጉም። 9ኛ ሕይወትን መቅረጽ። ሕይወታችሁ ዝም ብሎ የሚከሰት አጋጣሚ ሳይሆን እናንተ ራሳችሁ ሆን ብላችሁ የምትነድፉት ዲዛይን የምታደርጉት ነገር ነው። አብዛኛው ሰው እቅድ ማውጣት ላይ ብዙ ጊዜ ያጠፋል፣ በተግባር መሞከርን ግን ይዘነጋዋል። የሕይወት ዲዛይን ማለት ፍጹም እቅድ ማውጣት ሳይሆን የትኛው መንገድ ለእናንተ እንደሚሰራ ለማየት ትናንሽ ሙከራዎችን ማድረግ ነው። ሕይወታችሁ መለወጥ ከፈለጋችሁ አንድን ነገር በቀን ለ5 ደቂቃ ብቻ በመቀየር ጀምሩ። ያቺ ትንሽ ድል ለትልቁ ለውጥ ጉልበት ትሆናለች። አብዛኛው ሰው ሕይወቱን የሚለካው ማህበረሰቡ ባወጣው መስፈርት ነው፣ በገንዘብ በዝናና በንብረት።
ነገር ግን እናንተ የራሳችሁን የስኬት መለኪያ ብታወጡስ? ስኬት ማለት ከቤተሰብ ጋር ጊዜ ማሳለፍ፣ አዲስ ነገር መማር ወይም ሌሎችን መርዳት ቢሆንስ? ስለዚህ ለስኬት የራሳችሁን ትርጉም አውጡለት። ውድ ተመልካቾቼ ይህንን ሁሉ ካለም በኋላ አንድ ልባችሁ ውስጥ ሊቀር የሚገባ ትልቅ እውነት ልንገራችሁ። ሕይወት ተጨማሪ ሰዓታትን ስለማግኘት ሳይሆን ያሏችሁን ሰዓታት ትርጉም እንዲኖራቸው ስለማድረግ ነው። ብዙዎቻችን የተለወጠ ሕይወትን እንመኛለን። ነገር ግን የመጀመሪያውን እርምጃ ለመውሰድ እንፈራለን። ትክክለኛው ጊዜ ሲመጣ እጀምራለሁ እንላለን። ነገር ግን ትክክለኛ የሚባል ጊዜ የለም። ትክክለኛ ጊዜ የተፈጠረው ዛሬ፣ አሁን ላይ፣ እዚህ ላይ ነው። ፍጹም ለመሆን አትሞክሩ። ፍጹምነት የውድቀት ሌላኛው ስም ነው። ጊዜያችሁን በጥበብ ብትጠቀሙበትም ባትጠቀሙበትም ያልፋል። ነገር ግን የየዕለት ልምዳችሁ ቀናቶቻችሁን ይሰራል። ቀናቶቻችሁ ዓመቶቻችሁን ይሰራል። ዓመቶቻችሁ ደግሞ ሙሉ ሕይወታችሁን ይቀርጻል። ስለዚህ ዛሬ የምትወስዷት አንዲት ትንሽ እርምጃ ነገ የምትኖሩትን ትልቅ ሕይወት ትገነባለች። ከዚህ ቪዲዮ ውስጥ አንድ ሐሳብ ብቻ ምረጡ፣ አንድ ልባችሁን የነካ ሐሳብ። እናም ዛሬውኑ በተግባር ሞክሩት። ሙሉ በሙሉ በነፃነት ለመኖር የተሻለው ጊዜ አንድ ቀን ሳይሆን ዛሬ ነው። በመጨረሻም ይህ ቪዲዮ በውስጣችሁ አዲስ ተስፋን ከፈጠረ ይህንን ቻናል ሰብስክራይብ በማድረግ የሊዮ ቼንጅ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛችኋለሁ። ቪዲዮውን ላይክ አድርጉ። እንዲሁም ከሰማችሁት ሐሳብ ውስጥ የትኛው ይበልጥ ልባችሁን እንደነካው ከታች ኮሜንት ላይ ጻፉልኝ። አብረን እናድጋለን፣ አብረን እንለወጣለን። በቀጣይ ቪዲዮ ደግሞ ትክክለኛውን ጊዜ መጠበቅ አቁማችሁ ዛሬውኑ ሕይወታችሁን መኖርና ያለማችሁትን ነገር ማሳካት እንድትጀምሩ የሚያስረዳችሁ ምርጥ ቪዲዮ እዚህ ጋር አለ። ይህንን ቪዲዮ ተመልከቱና አሁኑኑ መስራት የምትፈልጉትን ነገር ጀምሩ። ነገ የሚባል ጊዜ የለም፣ ጊዜው አሁን ነው። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።